ጀምረን አራተኛው ኮንቲኒቲ ነው። ኢህአዴግም ይስራው ደርግም ይስራው ኃይለ ሥላሴ የሚስሩት ሌላ የሚስራው ለሀገር ጠቃሚ ከሆነ መቀጠል አለበት። ከሰራው ሰውዬ እሳቤና ግለሰብ ጋር ባለ ምልከታ ሀገርን የሚጎዳ ጉዳይ መፈጸም የለበትም በሚል ነው። በዚህ ብዙ ነገር ምሳሌ ማንሳት ይቻላል። ለምሳሌ ባለፈው 15 20 30 ዓመት የነበረውን ብቻ ብናነሳ ጥቂት ምሳሌ አንስተን ነገሩን ብንገነዘብ ከዚህ ከአዋሽ ወደ መቀሌ የሚሄደው ባቡር 2.6 ቢሊዮን ዶላር ብድር ተወስዶ ነው የሚሰራው። 2.6 ቢሊዮን ዶላር ብድሩ ደግሞ ጤነኛ የሚባል ብድር አይደለም፣ ኮመርሻል ሎን ነው። ከዚህ መቀሌ ከዚህ አስመራም ከዚህ ሞያሌም ባቡር ያስፈልጋል። ለኢትዮጵያ በጣም መሰረታዊ ነገር ነው። መቼ እና እንዴት የሚለው ግን በጣም ከባድ ጥያቄ ነው። አሁን 2.6 ቢሊዮን ዶላር ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገህ የምታመላልስበት ምርት ስለሌለ ካለምንም ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። እዳ አይከፍልም፣ ኢንቨስትመንት አይመልስም። ቢኮዝ ከሰራኸው በኋላ የምታንቀሳቀስበት ብዙም ምርት ስለሌለ ማለት ነው። በሌላ መንገድ አሁን እኛ ከዳንጎቴ ጋራ የማዳበሪያ ፋብሪካ ይሰራን በ40 ወራት እናደርሳለን ብለን ይሄን ቃላችንን ሲደርስ የምናየው ጉዳይ ሆኖ ማለት ነው። ምን እያደረግን እንዳለን ስለምናውቅ ይሄ ማዳበሪያ ፋብሪካ አጠቃላይ ወጪው 2.5 ቢሊዮን ዶላር፣ ያኛው 2.6 ነው፣ ይሄ 2.5 ነው። 2.5 መሆኑ ብቻ ሳይሆን አሁን ኢትዮጵያ የምትጠቀምበትን የማዳበሪያ ፍጆታ ከእጥፍ በላይ ያመርታል። አሁን ዛሬ የምንጠቀምበትን ከእጥፍ በላይ ያመርታል። የዛሬ 2 ዓመት ተኩል ቢበዛ 3 ዓመት ፋብሪካው ሰርቪስ ይሰጣል። ከዛ በኋላ በ4 5 6 7 ዓመታት ካለምንም ጥርጥር ኢንቨስትመንት ይመልሳል። ካለምንም ጥርጥር ያን 2.6 ቢሊዮን ዶላር አሁን 4-5 ዓመታት ገንዘቡ ሲመልስ ነበር። ይሄኛው ግን አፍሰን ብሩ 50 ዓመት ስለማይመልስ ኢንፍራስትራክቸሩ ቢኖርም የጭንበት ንጉዝበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት። ሁለተኛ የተጀመሩ ኢንዱስትሪያል ፓርኮች ብድር 1.6 ቢሊዮን ዶላር የተወሰደባቸው 1.6 ቢሊዮን ዶላር ምን ለማድረግ? ሪል ስቴት ለመስራት፣ ሼድ ለመስራት፣ ቤት ለመስራት። ኢንዱስትሪያል ፓርክ አንድ ሰርተህ በደም ውጤታማ 2-3 ማለት ትችላለህ። አት ታይም 10 ሰራለሁ ብለህ 1.6 ቢሊዮን ተበድረህ 10 ቦታ በትነህ ቆርቆሮ ብትጠፈጥፍ ዋጋ የለውም። የኢንዱስትሪ ጽንሰ ሐሳብ አያሟላለህ። ቅድም ምን ብያለሁ? በኃይለ ሥላሴ ጊዜ የባቡር ሀዲድ ተከትሎ ብያለሁ። የኛው ግን እንደዛ አይደለም ባህሪው። አንዱ ሐዋሳ፣ አንዱ መቀሌ፣ አንዱ ባህር ዳር፣ አንዱ ጅማ ምናምን ማዳረስ ነው የነበረው። ምን ተሰራ? ሼድ በምን በብድር ምን ያክል ገንዘብ? 1.6 ቢሊዮን ዶላር። የኢትዮጵያ ጋዝ አሁን የምትሰራው ፌዝ 1 እና ፌዝ 2 ጋዝ በዚህ በሚያክል ገንዘብ ሊወጣ ይችላል። ፌዝ 1 ፌዝ 2 ኢትዮጵያ በዛ ጊዜ ጋዝ አውጥታ ቢሆን ኖሮ፣ ኢትዮጵያ በዛ ጊዜ ማዳበሪያውን ሰርታ ቢሆን ኖሮ ዛሬ ምን ትሆን ነበር የሚለውን ለአንተ ግምት ተው። ፕሮፐር ኢንቨስትመንት ፕሮፐር ታይም ላይ አድርገን ቢሆን ኖሮ እዳም ቢሆን በብድርም ቢሆን ማለት ዛሬ ጥቅም ነበር። ስኳር ላንሳለን። ስኳር ለኢትዮጵያ አስፈላጊ ነገር። ኢትዮጵያ ለረጅም ዓመታት ከንጉሱ ጊዜ ጀምራ ከሆላንዶች ጋር የሰራችበት ልምድ ያላት ኤሪያ ስኳር መስፋት አለበት፣ ምን ጥያቄ የለው። ግን ነፍንጫ ወንጪ መተሃራዊ ስርክ እንደሆነ በኢህአዴግ ዘመን ስኳር እናስፋፋ ሳይባል ራሳቸውን የቻሉ ፋብሪካዎች ደሞዝ ከፍለው ትርፍ አመጥተው የሚንቀሳቀሱ ነበሩ። በኋላ ልክ እንደ ኢንዱስትሪያል ፓርኩ እዛም ስኳር ፋብሪካ በየክልሉ እናቋቁም ሲባል አንዳንዶች ፋብሪካዎች ራሳቸውን ችለው መቆም ስለማይችሉ የፋብሪካ ቁመናቸውን አጡና እንደ አንድ ኩባንያ ኮርፖሬሽን ሆኑ። ፍንጫዋ ከሚያገኘው ትርፍ ወንጂ ከሚያገኘው ትርፍ ወደ ሌሎች ፋብሪካዎች እንዲሄድ ተደርጎ ማለት ነው።
እኛ ስንመጣ ሁሉም ፋብሪካዎች ሞተዋል። ለምሳሌ የሐዋሳ ኢንዱስትሪያል ፓርክ ከተሰራ በኋላ ከሞጆ ሐዋሳ ቶር ሮድ ተሰርቷል። ሃይዌይ እየተሰራ ነው፣ አላለቀም። በብድር ነው። 700+ ሚሊዮን ዶላር የፈጀ ሀብት ነው። ከሞጆ ሐዋሳ 200 ፕላስ የሚሆን ኪሎ ሜትር። አሁን ዝም ብለህ በሌማን እንደ መንግስት እንደ ግለሰብ ነው ማወራ። ከሞጆ ሐዋሳም ከሐዋሳ ሞያሌም ከሐዋሳ ሶዶም ከሐዋሳ አርባ ምንጭም ያስፈልጋል መንገድ፣ ጥያቄ የለውም። በቂ መንገድ የለንም። ግን ከሞጆ ሐዋሳ የሰራነውን ሃይዌይ ከአዳማ አዋሽ ሰርተን ቢሆን አሁን ከአዳማ አዋሽ የምንሰራውን ከአዋሽ መይሶ አድርገ ነው ቢሆን ከዚህ ድሬዳዋ ወይም ከዚህ ጅቡቲ ሃይዌይ ቢገናኝ ኖሮ ለኢትዮጵያ ኢኮኖሚ ምን ማለት እንደሆነ አስበው። 700 ሚሊዮን ዶላር በብድር በእኛ አይደለም በብድር ከሞጆ ሐዋሳ የሰራ ነው ሃይዌይ ለሚቀጥሉት 30-40 ዓመታት እዳው መመለስ አይችልም። ወደ ጅቡቲ ሆኖ ቢሆንሳ በቀኝም በግራም በሚታይም በማይታይም መንገድ ምንም ጥርጥር የለውም ኢኮኖሚያችን ኢምፓክት ያደርጋል። እዛ ኢንቨስት አድርገን ብሩን ካገኘን በኋላ ወደ ሐዋሳም ወደ ሌላም ቦታ ብናደርገው ችግር የለውም። ስራው አይደለም ችግሩ በብድር መሆኑና የምንመርጣቸው ቦታዎች ሪተርን ኦን ኢንቨስትመንት ላይ በጣም አክሳሪ በመሆናቸው ምክንያት ከፍተኛ የሆነ እዳ ኢትዮጵያ እንድትሸከምና የማክሮ ኢኮኖሚክ ባላንስ እንዲፈጠር አድርጓል። ኢንቨስትመንቱ ሳይሆን ሮንግ ቦታ በመሆኑ ራሱን ማከም ባለመቻሉ። ለምሳሌ ዩኒቨርሲቲዎች አካባቢ ስታዲየም ላንሳል። በመጀመሪያ ዩኒቨርሲቲዎች ናቸው። ዩኒቨርሲቲን ልክ እንደ ሃይ ስኩል በየዞኑ መበተን ቅድም እንዳልኩ አዝማሚያን ትሬንድን ካለማየት ካለማጥናት የሚመጣ ችግር ነው። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30-40 ዓመት ሟቾች ናቸው። የዛሬ 30-40 ዓመት ዩኒቨርሲቲ የሚሰለፍ ሰው አታገኙም። ዩኒቨርሲቲ 4 ዓመት 5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ቤት መማር ትችላለህ። ምንም ጥርጥር የለውም። የትሬንዱ እንደሱ የሚያሳየው 4.0 የሚያሳየው እንደዛ ነው። ያም ሆኖ ግን ውስን በጣም ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ያስፈልጋሉ። ምርምር ቤዚክስ አፕላይድ ሪሰርች ያስፈልጋሉ። በየዞኑ የሚረጭ ግን መሆን የለበትም። በየዞኑ ኮንዶሚኒየም መበተን መሆን ግን የለበትም። አሁን ዩኒቨርሲቲዎች ኢንቨስቲጌት ብታደርጉ 1000-2000 ተማሪ መቀበል የሚችል ባዶ ኮንዶሚኒየም ታገኛለህ። ባዶ ኮንዶሚኒየም ደግሞ የተሰራበት እንትንም ቺፕ ስለሆነ የሚቀጥልም ይፈራሽ ማለት ነው። ራሱ ዩኒቨርሲቲው እሳቤ ችግር አለበት። ዩኒቨርሲቲ የገነባ ነው ግን በቂ መዋለ ሕጻናት ያለበት ሀገር ሆኖ ቢሆን ኖሮ ችግር አልነበረው። በመንግስት የተገነባ 10 መዋለ ሕጻናት አልነበረም ኢትዮጵያ ውስጥ 10። አንደኛው ዩኒቨርሲቲ ብትሆን ኖሮ በኢትዮጵያ ደረጃ ከበቂ በላይ መዋለ ሕጻናት መገንባት ይችላል። ቢኮዝ ቢሊየን ስለሆነ የሚወጣባቸው። እኛ ስትገነባን መዋለ ሕጻናት ከ34,000 በላይ ገምተናል አሁን ባለፉት 6-7 ዓመታት። ለምን? ዋናው ትምህርት የሚያስፈልገው ኤርሊ ቻይልድሁድ ኤጁኬሽን ስለሆነ ታች ነው የሚያስፈልገው። ላይውስ ቤዚኩን ነገር ያወቀ ሰው ከኤአይ ሊማር ይችላል። ቤዚኩን ያላወቀ ሰው ብታስገባውም ትርጉም የለው። ለምንድን ነው መንግስት ዩኒቨርሲቲን እንደ ሃይ ስኩል ከሚበትል መጀመሪያ መዋለ ሕጻናት ቀጥሎ ኤሌመንተሪ ቀጥሎ ሃይ ስኩል ቢያስፋፋና ውስን ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ቢሆኑ ኖሮ ምን ያክል ትርፋማ እንደሚያደርገን እንግዲህ ገምት አንተ ራስህ። ኤሌመንተሪ አሁንም ገና በጣም ብዙ ይቀረናል። ሃይ ስኩል አሁንም ገና በጣም ብዙ ይቀረናል። አንዱ የሪሶርስን አሎኬት የምናደርግባቸው ቦታዎች ችግር ደግሞ በዛ ላይ እንደ ቅርጫ ነው፣ ማዳረስ ነው። ከዩኒቨርሲቲ ጋር ተያይዞ የመጣው አደገኛ በሽታ ግን ስታዲየም። ለምሳሌ ሐዋሳ ላንሳለ። የሐዋሳ ከተማ ስታዲየም ብሎ የሆነ አጥራጥሯል። የሐዋሳ ዩኒቨርሲቲ ስታዲየም ብሎ የሆነ አጥራጥሯል። ሁለቱም ስታዲየሞች በካፍ ስታንዳርድ አያሟሉ። አንድ ከተማ ውስጥ 5 ኪሎ ሜትር በማይሞላ ርቀት ውስጥ 2 ስታዲየሞች አሉን። ሁለቱም ግን ለካፍ ስታንዳርድ አያሟሉ። ዩኒቨርሲቲ የራሱን ይገነባል፣ ከተማ የራሱን ይገነባል። ሁለቱም ግን ስታንዳርድ አያሟሉ። ዩኒቨርሲቲ ብቻ አይደለም ባይዘው ሆስፒታል አርባ ምንጭ 1000 አልጋ የሚይዝ ሆስፒታል፣ ጅማ 1000 አልጋ የሚይዝ ሆስፒታል፣ ሐረር 1000 አልጋ የሚይዝ ሆስፒታል ብሎ ኮንዶሚኒየም ይገነባል። አሁን ሐረር ብትሄድ ቆሟል። 1000 አልጋ ስትገነባ ስንት ሩሙ ነው ኦክሲጂን ያለው መሆን ያለበት? ምን አይነት ትሪትመንት ነው የሚፈልገው? በሳይዙ ልክ ስታንዳርድ አለው። ያንን አልጋ አርባ ምንጭ ላይ 300 ብለህ ጀምረህ ቦታው ይኑር ግቢው ግንባታው ልምድ እያገኘ 400-500 ብታደርገው፣ ሐረር ላይ 300 ብለህ 450 ብታደርገው ኖሮ ቢያንስ 300 ፈንክሽናል ይሆን ነበር።
አሁን ሄዳችሁ ዞራችሁ ተመልከቱ። ኮንዶሚኒየሙ አለ፣ እቃው የለም፣ ሲቲ ስካኑ የለም፣ ስለዚህ ያልገቡለት ፈንክሽን የሚያደርግ ሆስፒታል ሳይሆን ኮንዶሚኒየም ነው የምታየው። ለምን? በኮንዶሚኒየም ኮንትራት የሚገኝ ኮሚሽን ይገኝበታል፣ ግን ሰርቪስ ፕሮቫይድ አያደርግ። በስመ ዩኒቨርሲቲ የወጣ ሀብት ነው።